ጥር 21 የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲት አምላክ እመብርሃን የዕረፍት በዓሏ ነው። ለቅዱሳን እናቶቻችንና አባቶቻችን በተወለዱበትና በአረፉበት ቀን ያንን ሁሉ ቃል ኪዳን ከሰጣቸው ለእናታችን ለቅድስት ድንግል ማርያምማ አምላክን ለወለደች ከሦስቱ አካላት አንዱ የሆነውን ወልደ እግዚአብሔርን ለታቀፈችና ለተሸከመች ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያምማ በዓሏን ስናከብር በስሟ ዝክር ስንዘክር መታሰቢያዋን ስናደርግ ምን አይነት ቃል ኪዳን ይሆን የሚሰጠን? ይሄ ደግሞ ማለትም ጥር 21 አስተርዮ ማርያም ወይም ደግሞ የእናታችን የቅድስት ድንግል ማርያም የዕረፍት በዓል ከ33ቱ የእመቤታችን አበይት ቅዱሳን በዓላት ውስጥ አንዱና ዋናው ነው። ታዲያ በዚህ ቀን ደግሞ መድኃኔዓለም ኢየሱስ ክርስቶስ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም እጅግ በጣም ብዙ አስደናቂ ቃል ኪዳኖችን ገብቶላታል፣ ሰጥቷታል። የምድራዊውን የሥጋዊውን ቃል ኪዳን ተውትና በሰማይ በመንግሥተ ሰማያት እንኳን ቦታ እሰጠዋለሁ የሚል ትልቅ ቃል ኪዳን ተቀብላልናለች። በዚህም ዓለም በወዲያኛውም ዓለም አልጥለውም አልተወውም የሚለውን ቃል ኪዳን መሳተፍና ማግኘት ከፈለግን በዓሏን ማክበር፣ ዝክር መዘከር፣ መታሰቢያዋን ማድረግ በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስም የምንችለውን ነገር በሙሉ ለቤተ ክርስቲያኗ መባዓ መስጠት፣ ማንኛውንም ስጦታ ማበርከት፣ ተቸገሩ ማብላት፣ ለተጠሙ ማጠጣት፣ ለታረዙ ማልበስ፣ እንዲሁም ደግሞ ያዘኑና የተከዙትን ሰዎች በእናታችን በቅድስት ድንግል ማርያም ስም ማስደሰትና ማጽናናት ይጠበቅብናል ማለት ነው። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። በዓሉን የፍቅር የአንድነት የመተሳሰብና የበረከት ያድርግልን። ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲት አምላክ እመብርሃን ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።